እልልልልል ብለን ከዛ ደግሞ አልን መጨረሻ ላይ ማለት ነው። ምን ይሻለናል? ምን ይሻላል? ምን ይሻላል? ጋይስ በመጀመሪያ ደረጃ እንዴት ናችሁ? ደህና ናችሁ ወይ? እኔ ታችሁ በጣም በጣም ደህና ነኝ። ጨጓራም እየፈጨ ነው። እናንተ ጨጓራችሁ እየፈጨ ነው ወይ? በነገራችሁ ላይ ውዶቼ እንግዲህ ያው ዛሬ ቪዲዮ ሰርቻለሁ እንዴ ሰርቻለሁ፣ ግን እንኳን አደረሳችሁ አላልኳችሁም እና ብሩኬ እንኳን አደረሳችሁ ሲል ትዝ አለኝ ማለት ነው። አይ እንግዲህ ሁላችሁም የተዋህዶ ልጆች እንኳን ለሆሳዕና ለዓመቱ አደረሳችሁ አደረሰን። እንግዲህ ሳምንት ብቻ ነው ያለን፣ ከዛ ጾም ያልቃል ማለት ነው። ብንችል በዚህ ሳምንት ያው ብንቆጠብ ደግሞ ጥሩ ነበር። ሁልጊዜም ብንቆጠብ ጥሩ ነው፣ ግን ደግሞ ያሁኑ ያው ትንሽ በሳምንት ደግሞ ከጾሙ ትንሽ ዋጋ ማለት እንዴት ነው ምንድነው የሚባለው? ብቻ 40 ጾም አይደለ ያለው? ያ ሁሉ 40 ጾም ግዴታችን ነው። ብዙ ነገሮች ያጠፋንበትን ጥፋት የምንታረምበት ነው። በአሁኑ ደግሞ በደንብ የምንሰግድበት ስግደቶች መስቀል ማነሳለምበት ምናምን ነው እና ያንን ያው የምታደርጉ ሰዎች እግዚአብሔር ይቀበላችሁ እና እንኳን አደረሳችሁ ማለት ፈልጋለሁ። ከዛ መቀጠል ደግሞ እንግዲህ ያው የዛሬው ቪዲዮ መጀመሪያ ላይ በጣም ደስ ይላል፣ መጨረሻ ላይም በጣም ደስ ይላል። ግን ኧረ ወይኔ ቅብጥሌን ሰዓት ማለት ነው ዝም ብላ ታሳዝነኛለች። ከዛ ደግሞ ሳቄን ታመጣዋለች እመቤቴን። ብሩኬ ይመቼ። በቃ መጋባት ጥሩ ነው። እኔ የምፈልገው ነገር እሱን ነው ማለት እንደዚህ ሰርግ አድርጋችሁ ምናምን ሳይሆን መዘጋጃ በቂ ነው። እግዚአብሔርን በተለይ በአሁኑ ጊዜ አሁን ማለት ነው የኑሮ ውድነት እየጧጧፈ ነው። እኛ እዚህ ጋር ቁጭ ብለናል፣ እሱ እየሮጠ ነው እና ልንይዘውም አልቻልንም። ስለዚህ ሰርግ ማድረግ ምናምን መቆላት ይባላል። ሰርግ እዛ ጋር ሴትም በተለይ ሰርግ ብላችሁ ወንዶቹ ከጀመራችሁ ጉዳችሁ ፈላ። ሴት ማትፈልገው ነገር የለ። ያናርግልኝ ቆዳችሁ ነው የሚገፈፈው። ስለዚህ አስፈላጊ አይደለም። ካመንካት በቂ ነው። ትሄዳለ መዘጋጃ ቤት ወረቀት ትይዛላችሁ። ባሏ ነኝ ሚስቷ ነኝ በቃ አለቀ። በዛም ነገር መደምደም ነው እንጂ ከዛ ውጪ ሰርግ እንደዚህ ተደግሶ ምናምን ትንሽ ይከብዳል። እኔ ሲጀመር አሁን የኑሮ ውድነት ምናምን ስለተወደደ አይደለም እንደዚህ አይነት ሀሳብ ያመጣሁት። ከድሮም እኔ ሰርግ አልወድም። ጌታን የምሬን ነው። እንደዚህ ምናምን ደስ አይለኝም። ወከባ ሲጀመር ደስ አይልም። የሆነ ስንት ሰዎች አይደሉ እንዲ ስንት ሰርግ ሪምቧ ብለው ከዛ ትዳራቸው ማፊ ፋይዳ የሆነው ግን ያን ስላችሁ ደግሞ የሚመቻችሁ ካላችሁ አድርጉ፣ ችግር የለም። ፍላጎት ካላችሁ ምናምንና ገንዘቡ ካለ ማለት ነው። ግን ደግሞ ቢቻል ሰርጋችሁን በመዘጋጃ ቤት አድርጉና ማለት ቀለበት ምናምን ኦልሬዲ ማለት ነው። ከዛ በንስ አባቶቻችሁ ምናምን ተጨርሳላችሁ። ሌላውን ደግሞ አቅም ስታገኙ ለእኔ ቪዲዮዎች አላ አይደለ ለእነሱ እጃችሁ መዘርጋት ማለት ነው። ትዳራችሁ የሚባረከው እንደዛ ነው። በመቀጠል ብሩኬን ሀሳብ ስላሰብክ በጣም ነው ደስ ያለኝ። ሲቀጥል ያው ከዚህ በፊት ሴቶቹ ሲመጡ እነዛ ሴቶች ትንሽ ቦጨቅጭቅ እናረጋለን። መቦጨቅ ሳይሆን ሌላ ታሪክም ይደንባቸዋል። ግን ደግሞ ሰው የመሰለውና ያየውን እንዲሁም ደግሞ ከእናንተ ሁለታችሁ ማለት ሰው እንዲገባ ስለማይፈልጉ ነው። ብሩኬ አሁን አንተ እየተሰማ ያለው ስሜት ማለት ነው ማለት በእኛ ማለት ማንም እንዲገባ አልፈልግም እያልክ ነው አይደል? እኛ ደግሞ በእናንተ በሁለታችሁ መሀል ማንም እንዲገባ ስለማንፈልግ ነው። እንዲሁም ደግሞ በዙሪያችሁ ያላችሁ ሰዎች ያው መናገር አልፈልግም ከዚህ በፊትም ብያለሁ። የሆነ እንደማሰብ እየማስመሰላችሁ የሆነች ነገር ጣል እያረጋችሁ ነገር ደስ አይልም። ያኔ እኔ ደስ እያለኝ አይደለም፣ የምሬ ነው። አይሆንም የተባለ ሰው አይሆንም ነው፣ ማግኘት የለባቸውም። ሲቀጥል እንግዲህ ብሩኬ ቅምጥሌን ያው እንጋባ ስላት በጣም ያስፈራል። እየደነገጥኩ ነው፣ እየፈራው ነው ምናምን ብላል። ቆፍጠን ማለት ነው። ያው የፍቅር ጥያቄ ማቅረብ ይከብዳል መሰለኝ። እኔ ችግር የለብኝም ማለት ያው ሴት ስለሆንኩኝ ብጠየቅ እሺ ካልኩ እሺ እላለሁ፣ እምቢ ካልኩ እምቢ እላለሁ። ኖርማል ችግር የለም። ወንዶች ደግሞ ልጠይቁ ትንሽ ይከብዳችኋል መሰለኝ። ይሁንበት። ለማንኛውም ምንድን ነው አሁን ዋናውና ቁም ነገሩ ብሩኬ ሲላችሁ ሁላችሁም ኮሜንት ላይ ሚዩቱ ላይ መጻፍ ይቻላል። በኢንቦክስም ብሏል ማለት ኢንስታግራም ምናምን ቴሌግራም ላይም ካላችሁ ጻፉልኝ ብሏችኋል። ኦኬ ያሳለፋችሁት እያንዳንዱ የህይወት ታሪካችሁ ትዳር ላይ ስትጀምሩ ትዳር ላይ ስትኖሩ ያጋጠማችሁ አጋጣሚ ደስ የሚል የሚያስጠላ የሚደብር ያጋጠማችሁ ፈተናዎችን በሙሉ እንድታጋሩ ይፈልጋለሁ ብሏል። ብሩኬ ደግሞ ከጎኔ ሁኑ ብሏል ማለት ነው። እና ደግሞ ብሩኬ አንዳንዴ የሆነ እንዴት ነው ብዙ ሴቶች ከኔ ጋር ሲመጡ ህይወታቸው እንዳይበላሽ እየፈራው በውሸት ነገር ምናምን ብላል እና ያኔ ለእኛ እኮ ውሸት ነው ብላችሁ አልነገራችሁንም። ያቺ ሴት በዚህ ምክንያት መጣች ይባላል። የዋ የሆኑ ልጆች ያችን ሴት ይዘው ይናገራሉ። ስለዚህ የሚናገሯን ልጅ ጥፋት አይደለም። ኦኬ እነሱ ባዩት ልክ ነው የሚፈርዱት። የሰው ልጅ ባዩት ልክ ነው የሚናገረውና ጥፋታቸው ነው ብያላሰው። ምክንያቱም እንደዚህ ሁሉ ነገር ውሸት ነው ስትል ግልጽ ነው፣ በቃ አይነኳትም ማለት ነው። ግን መጀመሪያ በስራ መልኩ ሆኖ ሲመጣ ምናምን መጨረሻ ላይም ሲያልቅ ፍራንክ ነበር ስለማትሉ ምናምን አንዳንድ ጊዜ ለዛ ነው ማለት ነው። እና እናንተም ደግሞ ተመከሩ። የሆነ ነገር ሲፈጠር እንደዛ ሲሆን ምናምን ሰዎቹን ያልሆነ ነገር አታድርጉ፣ አትበሉ ማለት ነው።
ሶ እንግዲህ ጻፉ። ሲመስለኝ ትዳር ላይ ለመግባት ብዙ ነገር አስፈላጊ ነው። አይ ነው ብዙ ነገር ይጎላል። አይ ነው ግን አንድ ላይ ሆኖ መሳካት ያለ ኦልሬዲ አሁን እኮ እናንተ ከአንድ ቤት ናችሁ። እንደዚህ ብለው የሚያወሩ ሰዎች ከአንድ ቤት ያልሆኑ ሰዎች ናቸው። ብዙ ነገር ይቀረናል አንድ ቤት ደግሞ ምናምን የሚሉ እናንተ ኦልሬዲ ከአንድ ቤት እየኖራችሁ ነው ምናምን ምንም የሚቀራችሁ ነገር አለ የሚቀረኝ ነገር አለ የሚያስብላችሁ ነገር የለም። አንድ ላይ ሆናችሁ ድሬስ ተያይዛችሁ ስለምትሄዱ ኦልሬዲ አብራችሁ ነው የምትሰሩት ምናምን ያኔ በሀሳቦች አንዱ ናችሁ ተስማምታችሁ ይህን ብናደርግ ለዚህ ቢሆን ይህን እንደዚህ ከዚህ ጋር ይኸኛውን ቀዳዳ ብንደፍ ነው ምናምን እያላችሁ ቀዳዳ እየደፋፈናችሁ መሄድ ማለት ነው። ያው የቤት ቀዳዳ ብዙ ነው ሲባል ሰምቼ ነው ጋይስ። እና እንደዛ ዝግትግት እያደረጋችሁ መሄድ ነው። ለመጀመሪያ ጊዜ አይደለም ትዳር መንገድ እንኳን የሆነ ቦታ ሄደንበት ማናውቀው መንገድ ላይ ልንሄድ ይጨንቃል። ትዳር ደግሞ ያው እድሜ ዘላለማችሁ የምትኖሩበት የምታረጁበት ስለሆነ ትንሽ ይከብዳል ማለት ነው። እና ብሩኬ ከቅምጥሌ በላይ መወደው ማፈቅረው ማከብረው ሰው የለም፣ ለኔ የሚያስብልኝ ለኔ የሚጠቅመኝ ሰው የለም ብሏል ማለት ነው። እና እንግዲህ ለወደፊቱ አብረው ለምትኖረው ውድ እጮኛው ወይ ደግሞ ሚስቱ ቅምጥሌ እንግዲህ ዛሬ ያው እንደሚወዳት እንደሚያከብራት እንዲሁም ደግሞ አብራት መኖር እንደሚፈልግ ተናግሯል። እኔ ደግሞ ቶሎ ተጋብታችሁ ቶሎ ወልዳችሁ 4 ልጆች እያላችሁ በየጊዜው ታወራላችሁ። እኛም ለነዛ ልጆች ልባችን ጠልጠልጥሎ ፍርጥ ሳንል ቶሎ 4 ልጆች እንዲመጡ እንፈልጋለን። ኦኬ እንድትጋቡ እንፈልጋለን። ሌላ ምንም የሚቀረን ነገር አለ? እንደዚህ የሚባል ነገር የለም። እና ዲኤንኤው ደግሞ ደርሷል ምናምን እያላችሁ ነበር። ምንም ዲኤንኤ የሚባል ነገር የለም ጋይስ። ልባችሁ እንዳይንጠለጠል እንደዚህ ስላሉ ልባችሁ ጥልጥል እንዳይል ዝም ብለው ነው ማለት እንደዚህ ይባላል። ከዛ ሄደው ይመረመራል። ከዛ የብሩክ አይደለም ይባላል። አለቀ። ኦኬ ኦልሬዲ ያው ልጅቱ ወለደች በዛ ይቀጥል የተባለ ሀሳብ ስለሆነ ነው እንጂ ሌላ ነገር አይደለም ማለት ነው። በጣም ብዙዎቻችሁ እየተጨነቃችሁ ስለሆነ ምንም ያስጨንቅ ነገር የለም። ከዛ ቅምጥሌ ባለችው ሀሳብና እንትን ደግሞ ስማማለሁ ማለት ሴት ልጅ ነኝ በስሜት ተነሳስቼ ወይ ደግሞ ለማንም ብዬ ምንም አደርገው ነገር የለም ብላለች። ኦፍኮርስ ሴቶች አንዳንዴ የሆነ ነገር ወንድየው ተነጠፍኩልሽ ተዘረገፍኩልሽ ስላለሽ ወይ ደግሞ የሆነ ነገር ክልክል የተመጣ ምናምን እንራራቃለን ፍቅራችን ይደፈርሳል ምናምን ካለሽ ብሎ ካደናበረሽ ድፍርስ ያለ ካልደፈረሰ አይጠራም ነው። የደፈረሰ ፍቅር ካለ መደፍረስ ይችላል። ከዛ ውጭ ግን እሱ አይ እንደዚህ ሊሆን ይችላል እንደዛ ነው ብሎ ስላደናበረሽ ቀጥ ብለሽ የምትገቢበት ነገር የለም። ራስሽ አስበሽበት ወስነሽበት ካልሆነ በስተቀር ማለት ነው። ኦኬ ከዛ ውጪ እንደዚህ ስለሆነ ወተሽ ከለኝ ስላላገኝሽ ነገሮች ይበላሻሉ፣ እንደዚህ ስለሆነ እንደዚህ ነው፣ አብረን ካልሆነ እንደዚህ ነው ምናምን የሚባል ነገር የለም። ቅምጥሌ እንዳለችው ትዳር ላይ ሆነን ልንጣላ ልንፋጭ እንችላለን ብላለች። ያ የሰው ልጅ ካልተም የሆነ በመነጋገር ማይስማማ ከሆነ ነገሮችን ኦፕን ሆኖ ማይነጋገር ከሆነ ኦልሬዲ ትዳር ላይ ሆነ አልሆነ ይጣላል። ምንም ትዳርም ላይ ሆነ እንደዚሁም እየኖረ ያው ነው ተመሳሳይ ነገር ስለሆነ ማለት ነው። ስለዚህ ቅምጥሌ ያለችው ነገር ልክ ነች። ሴት ልጅ ነኝ እያንዳንዷ ቀን ለኔ ዋጋ አላት ብላለች። አዎ በተለይ ለሴቶች ማርያምን ጊዜያችን በጣም ዋጋ አለው ጋይስ። ሶ ቅምጥሌ ያለችው ነገር ልክ ነው። ነገሮቹ ብሩኬ ከነገሮቹን ፈርተህ ወጣ ሰው ታገኛለች እንደዚህ ይፈጠራል እንደዛ ነው ምናምን ብለህ ሳይሆን እንደዚህ አይነት ወደ ትዳር ምናምን መግባት ያለብህ ኦልሬዲ መጋባት እንዳለባችሁ ወስናችሁ ነው መሆን ያለበት። ኦኬ ግን ከለከለ ስለመጣ የሆነ ሰው መሀላችን ላይ እየገባ ስለሆነ ምናምን ብለህ ከሆነ ግን ነገም ከነገ በኋላ ቤታችሁ ይመጣሉ ማለት ነው በትዳር ላይ እና ትዳር ላይ ስለሆናችሁ ትዳር ላይ ስለሆነ እንደዚህ አይነት ነገር በሴት በሌላ ነገር ልንጣላ እንችላለን በሴት ልንጣላ አንችልም ብላልና ብሩኬ ኦልሬዲ አሁንም አለመጣላት ትችላላችሁ። ኦኬ ትዳር ላይ ሆናችሁ አለመጣላት ይችላል። እዚህ ጋር አሁንም አለመጣላት ይችላል። እና ቅምጥሌ የዛሬ ሳይሆን የነገን በጣም ያሳስበኛል ብላለች። ሴት ልጅ ናችሁ በተለይ ለነገ ግዴታ ማሰብ አስፈላጊ ነውና በአንተ መሀል ብዙ ነገሮች አሉ ዝም በል ብዬ ነው ብላለችም ቅምጥሌ። እና ደግሞ እንግዲህ ከዲኤንኤው በኋላ እንጋባለን ብለዋለችም ያሰማችሁ ስሙ ማለት ነው። ዲኤንኤውን ካይቶ ከዛ በኋላ ብሩኬ ደግሞ ያኔ ልቤ ይሰበራል ከዛ በፊት ያላመናችሁኝ እንደዛ ያላችሁኝ ብሏል። እንግዲህ ትንሽ ድራማ አንቲክ ነገር ሊገቡ ይመስለኛል። እንግዲህ ራሳችሁን ሬዲ አድርጉ። ሌላ ምንም ማለት አልችልም። ወደ ድራማ በደንብ ሊገቡ ነው ይመስለኛል። ግን በዓሉን ብታሳልፉ ብዬ አስባለሁኝ። ከበዓል በፊት ፕሊስ እንደዛ ነገር እንዳይሆን ያው እንግዲህ ቶሎ ዲኤንኤው መጥቶ ከዛ ቅምጥሌ ደግሞ እንግዲህ ይጋባሉ ማለት ነው። ቅምጥሌ እውነቷ ነው። ነገሮች ጽደት ሳይሉ አሁን እዚህ ጋር ነገሮች ቶሎ አሩጣ ብሩኬን አገባች ማለት ነገ ከነገ በኋላ ልጅ ወስኖ እንኳን ቢባል መደናበር ኦልሬዲ እንግዲህ ምን ማለት ነው። በአጠቃላይ ስነግራችሁ ሴት ልጅ መረጋጋት አለብሽ። አንዳንድ ሴቶች አሉ አይደለም የትዳር ጥያቄ ተጠይቀው ሽንት ቤት እንደው ዘለው ቢገቡ ደስ ይላቸዋል፣ ከፎቅ ቢወዱ ደስ ይላቸዋል። ኦማይጋድ ምናምን ብለሽ የምትንደቀደቂ ሴት አለሽ። እና ነገ ከነገ በኋላ እኮ ብዙ ነገሮች አሉ። መረጋጋት ምንድን ያንደፈድፍሽ ሳታገቢያት ቀይ ምንድን ነው እንደዚህ እሪም በማለት ምንድን ነው እንደዚህ? ተረጋጉ። ቅምጥሌ ኮራ ቆፍጠን ስትደርስ ስትል በማርያም ቀስ አለች። በቃ መረጋጋት
ቀስ እኔ እንደዚህ እንድታስብ አልፈልግም ምናምን ጎበዝ ልጅ የኔ ቆንጆ እና ኦልሬዲ ልጆቹን ግን እንፈልጋለን። አራቶች ተጋቡ አትጋቡ ምን አያገባኝም፣ ግን ልጆቹን አምጡ። አራት ልጆች እያላችሁ ከእለት እለት እኔ እነዛ ልጆች እየሳልኳቸው ዝም ብዬ ቁጭ ብዬ አንዳንዴ አራት ልጆች ምን አይነት ይሆኑ ይሆን ሴት ነው ወንድ ይሆኑ ይሆን እያልኩ እያሰብኩ እኮ አይምሮዬ ልበታተን ነው። ምን ላርግ? ስለዚህ ተጋቡ ውለዱ እና ቅምጥሌ ኦልሬዲ እንደ ሴትነቷ እንደዚህ ቆፍጠን ማለቷ ለምን እንደዚህ ሆነ ለምን እንደዛ ብላ መጠይቋ ልክ ነች። ብሩኬም ደግሞ እንደ ወንድነቱ ነገሮቹ አስፈርቶት እኔ ከአንቺ ጎን ነኝ እኔ አንቺ ነው ፈልገው ብሎ ምርጫነቱን ደግሞ በደንብ ማሳወቁ በጣም አሪፍ ነው። ስለዚህ ሁለታቸውም ትክክል ነው የሰሩት ዛሬ። ብሩኬም ትክክል ነው፣ ቅምጥሌም ትክክል ነች። ሰውዛት እንግዲህ ነገ ከነገ በኋላ የሚፈጠረውን ነገር አብረን እናያለን። እንግዲህ ያው ብዙዎቻችሁ እንዳትጨነቁ ለማለት ያክል ነው። የምሬን ምንም የሚያስጨንቅ ነገር የለም። ሁለታቸው ጋር አንድ ቤት ናቸው። አብረው እየኖሩ ነው። ደስ የሚል ህይወት ነው የሚኖሩት። ጥፍጥ ያለ ፍቅር ነው የሚኖሩት ምናምን እዚህ ጋር መጥተው የሚናገሯቸው ነገሮች ወርደው የሚሰሯቸው ነገሮች ወደ ሌላ ሙሉ ሊወስዳቸው አይገባም። ቅምጥሌ ደግሞ ማለት ነው ያሳቁኝን ልንገራችሁ። ልወጣ ነው ስትል ብሩኬ በሩ ክፍት ነው በቃ ውጭ አላት። እሷ ደግሞ ኧረ በዛ ምክንያት ደግሞ ልትጣላኝ የሆነ በቃ ውጭ ችግር የለው በቃ እኔ በቃ ደከመኝ ምናምን የሆነ ትንሽ ትና ታላቅ ወንድም እንደዛ የሚጨቃጨቁ ጭቅጭቅ የለም እንደዛ ነው ሲሉ ነበር። በቃ ስላበሳጭሽ ነው ውጭ እንደዚህ እንዳትኝ እንደዛ እንዳትለኝ ስትባባሉ ነበር። ብቻ ምንም አይምሰላችሁ። እንደዚህ የሆነ ሌላ ፈታ ያሉ ነገሮች ስሩ ውዶች። እንደዚህ የተደበረ ነገር የምትደበሩ ማለት የሚያኮራርፋችሁ ነገር አትስሩ። በጣም ብዙ እህቶች አሉ ሲከፋችሁ ማይወዱ ጥንዝል ብላችሁ ስትመጡ አብረው ጥንዝል የሚሉ እንባችሁ ጠብ ሲል አብረው ጠብ የሚስስቁ አብረው የሚስቁ ስሜታቸው ከእናንተ ጋር የተያያዘ ሰዎች አሉና ስለዚህ ለእነሱ ስትሉ ፏ ብላችሁ ነው ወደፊት። እዛ እንግዲህ 2-3 በዛች ሴትዮ ከሰራችሁ ይበቃል ማለት ነው። በተረፈ ግን እናንተ ታውቃላችሁ ስለ ህይወታችሁ። ያው ጋይስ እንግዲህ ያው የጨረቃ ፋሚሊ ነው። ራሳችሁን አዘጋጁ፣ የሚሰሩ ነገሮች ይኖራሉ። ለማንኛውም ጋይስ ወዳችኋለሁ። የነገ ሰው ይበለን። ሰብስክራይብ አድርጓቸው። ብሩኬ 350 ከቅምጥሌ 300 ያስገቡልኝ። ላቭ ዩ። የነገ ሰው ይበለን። ባይ